የፈረንጆቹ አዲስ ዓመት በተለያዩ የዓለም ሀገራት በድምቀት ተከብሯል። ሀገራቱ እንደየሰዓት አቆጣጠራቸው እኩለ ሌሊት ላይ ዓመቱን አንድ ብለው ጀምረውታል። ወደ ዋና ዋና መንገድና አደባባዮች በመውጣትም በደማቅ ርችቶች ፍንዳታ አክብረውታል። የተለያዩ ሀገራት አዲስ ዓመትን ሲቀበሉ ባህላቸውንና ቤተሰባዊ መቀራረብን በሚያሳይ መልኩ ነው። አደባባዮችም በተለየ መልኩ አዲስ ዓመት መግባትን በሚያበስሩ መብራቶች አሸብርቀው በቴሌቪዥን መስኮቶች ላይ ተስተውለዋል። የፈረንጆቹ 2026 አዲስ ዓመት ዓለም በኑሮ ውድነት፣ የአየር ንብረት ለውጥ ባስከተላቸው ከፍተኛ ሙቀት፣ ጎርፍና የመሬት መንሸራተት፣ ድርቅ፣ ረሃብ እንዲሁም ጦርነትና መፈናቀል በተጎሳቆለችበት ወቅት የተከበረም ነው። በርካቶች አዲሱ ዓመት ለዓለም ሰላምና መረጋጋት እንዲሁም ሌሎች መልካም ነገሮች የሚከሰቱበት እንዲሆንም የተመኙበት ነው። ባሳለፍነው የፈረንጆቹ 2025 ዓለም ላይ ከተከሰቱ አበይት ክንውኖች መካከልም የዓለም የፖለቲካና ኢኮኖሚ አካሄድ ላይ ከፍተኛ ተጽዕኖ ሲያሳድሩ የሚስተዋሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ በትረ ስልጣን የተመለሱበት ሆኖ ይታወሳል። ወደ ስልጣን መምጣታቸውን ተከትሎ እንደ ካናዳና ሜክሲኮ እንዲሁም ቻይና ጋር የገቡበት የንግድ ታሪፍ ሰጣ ገባም አይረሳም። የእስራኤል ጋዛ ጦርነት እንዲረግብ፣ ሩሲያና ዩክሬን ወደ ሰላም ድርድር እንዲመጡ የሰሩበት ዓመት ሆኖም ይታወሳል። በአንጻሩ እስራኤልና አሜሪካ ኢራንን ለማንበርከክ የኒውክሌር መሰረተ ልማቶቿን ለማውደም ጥቃት የሰነዘሩበት ለ12 ቀናት የዘለቀ ጦርነትንም ያደረጉበት እንደነበር ይታወሳል። የድሆች አባት በመባል የሚታወቁትና ዓለም ላይ በጎ ተጽዕኖን በመፍጠር የሚታወሱት የካቶሊክ ሊቀ ጳጳስ ፍራንሲስ ህልፈተ ህይወትና እሳቸውን የተኩት ርዕሰ ሊቀ ጳጳሳት ሊዮ 14ኛ የተተኩበት ሆኖም ዓመቱ ይታወሳል። የተገባደደው የአውሮፓውያኑ አዲስ ዓመት ሀገራችን ኢትዮጵያም ህዳሴ ግድብን በማጠናቀቅ ዓለም አቀፍ መነጋገሪያ የሆነች ለበርካታ ዓመታት በጦርነት ጉስቁልና ያሳለፈችው ሶሪያም አዲስ አገዛዝን ካገኘች ወዲህ ጥንታዊ ከተማቸው በሆነው ደማስቆ ሶሪያውያን ተሰባስበው በዓሉን አክብረውታል። በርካታ ቱሪስቶች በሚጎርፉባት ዱባይም የበዓሉ ታዳሚያን የርችቶች ፍካትን የተመለከቱት በዓለም ረጅም ከሆነው ህንፃ ላይ ነው። ትዕይንቱ በተለያዩ መብራቶችና ሙዚቃ እንዲሁም የውሃ ርጭት ያሸበረቀም ነበር። የሆንግ ኮንግ ነዋሪዎችም አዲስ ዓመትን አደባባይ ወጥተው በተለያየ ትዕይንት በድምቀት አክብረውታል። ቻይናውያን ደግሞ የዓለም መለያቸው በሆነው በቻይና ግንብ ተሰባስበው በድምቀት አዲስ ዓመትን ተቀብለውታል። ሰዎች ከቤተሰቦቻቸው ጋር የሚያሳልፉበት ይህ የአዲስ ዓመት ቅበላ እንደ ደቡብ ኮሪያ፣ ሳኦል፣ ጃፓን፣ ኢንዶኔዥያ ያሉ የኤስያ ሀገራትም በመንገድ ላይ ዳንስና ትዕይንት የተከበረ ሲሆን እንደ ኒውዮርክ ያሉ የአሜሪካ ከተሞችና ሌሎች የዓለም ሀገራትን በተለያዩ ትዕይንቶች ታጅበው በድምቀት አዲስ ዓመትን አክብረውታል። የሀገራት መሪዎችም የእንኳን አደረሳችሁ መልካም ምኞት መልእክታቸውን ለዜጎቻቸው አስተላልፏል። የዓለም ሕዝብም ሰላምና መረጋጋትን ተስፋ አድርጎ 2026 አዲስ ዓመትን አንድ ብሎ መቁጠር ጀምሯል።